ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። የወንጌሉን መልእክት ነው ሐሳብ ይሄ ወጣት እውነት የቴዲ አፍሮ ዘፈን ወንጌል ነው ወይስ አይደለም? እሱ ራሱ መጥምቆ ዮሐንስ ነው ወይስ አይደለም? ማስረጃችንን በመጽሐፍ ቅዱስ እናወጣና እንነጋገርበታለን። ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ እና እኔ የተለየሁት ገና ከእናቴ ማህፀን ጀምሮ የተለየሁት ለወንጌል እንድናገር ነው። በጸጋ የቀባኝ ጸጋውን የሰጠኝ ስለ ልጁ ስለ ኢየሱስ ክርስቶስ ወንጌል እንድናገርለት ነው። መፍትሄ ከዘፋኝ ቴዲ አፍሮ ዘፍኖ ጥያቄያችን ተመልሶ ቴዲ አፍሮ ዘፍኖ እፎይ ብለን የልባችንን ተናግሮልን ወደ ብርሃን የሚያመጣውን የክርስቶስ ኢየሱስን ወንጌል የሚያሳድድ ህዝብ ለዘፈንና ለዘፋኝ ክብር ይሰጣል። እንዴት ሆኖ ነው ወንጌል በዘፈን የሚሸፈነው? እንግዲህ ዛሬ የያዝነው ርዕስ ደግሞ አረ ቴዲ አፍሮ ራሱ የዘፈነው ዘፈን ወንጌል ነው የሚል ነው። ወንጌል ነው እንግዲህ ይሄ ትልቅ የሆነ ሰው እየተናገረ ያለውን እሱን አስደምጫችኋለሁ። ስለዚህ እንደ እግዚአብሔር ቃል ይሄንን ልንመለከት ያስፈልጋል። በመጀመሪያ ግን ማንሳት የምፈልገው ሐሳብ ቴዎድሮስ ካሳሁን ስራውን ነው የሰራው። እኛ ግን መናጆ ነን ወይ ዝም ብለን ነው ወይ የምንነዳው? የሆነ ርዕስ አምጥተው ሲሰጡን ከዛ ጋር ግር ብለን ነው ወይ የምንሄደው? ነገሩ እንዲህ ነው ወይ ብለን መመርመር የለብንም። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እኮ አይደለም። የሚገርመው ሰዎች ሁሉ ወደሱ ይመጡ ነበረ፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ አጠገብ ይጠመቁ ነበር ይላል። እንግዲህ በቴዎድሮስ ካሳሁን ዘፈን ስንት ሰዎች ናቸው ንስሐ የገቡት ኃጢአታቸውን እየተናዘዙ ወደ እግዚአብሔር የተመለሱት የሚለውን ጥያቄ መጠየቅ ይኖርብናል ማለት ነው። እንግዲህ ዶክተር ደረጀ ከበደ የምንወደው ወንድማችንን የመጀመሪያው ልንጠይቀው የሚያስፈልገው ጥያቄ ይሄ ይመስለኛል። ስንት ሰዎች ናቸው በዚህ ዘፈን ንስሐ እየገቡ ወደ እግዚአብሔር የተመለሱት? በጣም ተወዳጁና ታዋቂው ዘፋኝ የነበረው ዓለም ላይ የሚታወቀው ማይክል ጃክሰን ብዙዎች ራሳቸውን ስተው የሚወድቁለት 100 ዓመት የመኖር ፕላን ነበረው። ለዛም ደግሞ ብዙ ዶክተሮች ነበሩት የሚከታተሉት። ምግቡን የሚበላው እነሱ የመረጡለትን ብቻ ነው። ቤቱ ላይ ኦክሲጅን ገጥሞ እንደነበር ይነገራል። ብቻ ማድረግ የሚችለውን ሁሉ አድርጓል። የኖረው ግን 50 ዓመት ብቻ ነው። መቆየት አልቻለም። ገንዘቡም ዝናውም አላቆየውም። ብዙ ጫጫታዎች የሚያልፉና የሚያበቁ ናቸው። አንዳንድ ክርስቲያኖች ወጣቶች ሲሆኑን አቅልልልን ጌታ ሆይ በቃ አልቻለም ዘፈን እየሰማን ነው ብላችሁ ፖስት ስታደርጉ አየሁ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ለነፍሱስ ቤዛ ምን ይሰጣል ይላል መጽሐፍ ቅዱስ። ዛሬ ማደራችሁን የማታውቁምና ንስሐ ግቡ፣ ያልፋል የሁሉ ጫጫታ አላችሁ። ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴዎድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። ቴዲ አፍሮ የበለጠ ክቡር ሆኖ የበለጠ ብፁዕ እንዲሆን የምመኝለት ሰው እንጂ በኢንተርቪው መጥቼ ኢቭን ባለጉዳይ ኢቭን ከሱ ጋር የተገናኘ ኬስ እንደዚህ እንኳን ገጥሞኝ በጣም መቸገር ይመስለኛል። ስለሱ ለመስራት ይፈትናል፣ በጣም ይፈትነኛል። ይህች ነገር ይወልወል ራሴ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ደህና ዋላችሁ። የእግዚአብሔር ይገባችኋል። እውነት ለመናገር እውነቱ የእግዚአብሔር ነው ወይስ አንተ አመለካከት? ነገሩኝ። ግን እየተገዛ ያለ ለእግዚአብሔር ነው ለገዛ አመለካከት? እሱ እኮ ነው የቸገረን ነገር። መጻሕፍት ዘፈን ኃጢአት ነው ወይስ ጽድቅ ነው የሚሉት? ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ነገሩኝ። ምን አይነት የደንቆሮ ጥርቅም እንዳለ እኔ ሌላው ነገር ደንቆሮ ብለው አንተ አንቺ የሚታይ የሚዳሰስ የሚጨበጥ ነገር ገብቷችኋል። ስለዚህ ቴዲ ዘፈን አወጣ። ኦኬ ዳትስ ፋይን ዘፈን አወጣል። እስኪ የተነቃቃችሁበትን መንገድ እና ሌስ ቻሌንጅ እኔ በእኔ በኩል ማለት ነው ጀማዎቼ ላሰማራና በየመጠጥ ቤቱ በየሺሻ ቤቱ በእያንዳንዱ ሱሳሱስ ቤት ውስጥ የቴዲ ሙዚቃ ተከፍቶ ቁጭ ብላችሁ ደንዛችሁ የተቀመጣችሁትን ቪዲዮ ቀርጬ ላስመጣ። ሁሉም እንደ ዘመን ቢጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁ? የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር አይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ አዲስ ነው።
ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ ዛሬም እንደገና ደግሞ በዚህ ቪዲዮ ተገናኝተናል። ዛሬ ትንሽ ከኮንተንቴ ለየት ያለ ርዕስ ይዤ መጥቻለሁ። እንግዲህ ሰሞኑን በጣም በማህበራዊ ሚዲያ ላይ ሲዘዋወር የነበረው ነገር ምን እንደሆነ ብዙዎቻችሁ እያስተዋላችሁ የእናንተንም ደግሞ አስተያየት እየሰጣችሁ እንደቆያችሁበት ተመልክቻለሁ። በምንወደው ወንድማችን ዶክተር ደረጀ ከበደ እንግዲህ ዘማሪ ነው፣ በጣም ትልቅ ሰው ነው። እኔ ሪስፔክት አለ ይለሱ የሰራቸው ስራዎች፣ የዘመራቸው ዝማሬዎች በጣም ብዙ ሰዎችን ገስጸዋል፣ መክረዋል፣ አጽናንተዋል። ብዙ ሰዎች ደግሞ ወደ ጌታ መጥተውበታል በሱ ዝማሬ እና እንደውም በትላንትና አንዱን ዝማሬውን ስሰማ ነበር። አይኔን ከሰው አንስቻለሁ አንተኑ ብቻ እጣራለሁ እያለ ይዘምራል። እና እንግዲህ አሁን ላይ ያለበትን ሁኔታ ሁላችሁ ታውቃላችሁ። እንደዛና እንደዚህ ነው ብዬ በእርሱ ላይ ምንም አይነት ነገር መናገር አልፈልግም። ግን አሁን ያነሳቸውን ሐሳቦች ስፔሻሊ ከቴዲ አፍሮ ዘፈንና ከቴዲ አፍሮ ከራሱ አንጻር ያነሳውን ሐሳብ አንስተን ግን እንደ እግዚአብሔር ቃል ልንፈትሸው ያስፈልጋል ብዬ አስባለሁ። ሌሎችም ያነሷቸው ሐሳቦች አሉ። እስቲ የመጀመሪያው ቪዲዮን እንመልከትና ከዛ በኋላ እንደ እግዚአብሔር ቃል በማስረጃ ደግሞ እሱ የተናገረውን እውነት ነው እውነት አይደለም የሚለውን ከጌታ ቃል እንመለከት። የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ ይኖረው። ስለዚህ ዶክተር ቴዎድሮስ ካሳሁን በሀገራችን ታሪክ ውስጥ በጣም በትልቅ አክብሮት ታሪክ የምታስታውሰው ሰው ነው። አፍሮን ዘፋኝ ነው ብሎ ማለት ጀስቲስ አይደለም። ይሄ እንትን ነው። ቴዲ አፍሮ ከዘፋኝ በላይ ነው። ወንጌልን እየሰበከልን ያለ ቴዲ አፍሮ ነው። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እኮ አይደለም። የመንግስትን የአስተዳዳሪዎችን ስህተት ተሳስተሃል ብሎ እዛው መካከላቸው ሆኖ ለመናገር የደፈረ ሰው ማለት ነው። እንግዲህ ዶክተሩን እንደሰማችሁት ነው። ቅድም እንዳነሳውላችሁ በጣም ብዙ ሰዎች የተጽናኑበትን ዝማሬ የዘመረ ወንድማችን ነው። ዝማሬዎቹ አሁንም በሚዲያ ላይ በጣም በከፍተኛ ሁኔታ የሚደመጡ ዝማሬዎች ያሉት ወንድማችን ነው። አሁን ስለ ቴዎድሮስ ካሳሁን የተናገረውን አንስተን ታዲያ በእግዚአብሔር ቃል ማስረጃ ይሄ አሁን እሱ የተናገረውን ማረጋገጥ የምንችልበትን ሀሳብ ነው ማንሳት የምፈልገው። አብራችሁኝ ከቆያችሁ እሱ እያነሳ ያለው ስፔሻሊ ሶስቱን ነገሮች በእግዚአብሔር ቃል እናረጋግጣለን። የመጀመሪያው ቴዲ አፍሮ ዘፋኝ ነው ብቻ ማለት ፌር አይደለም ነው የሚለን። አሁን ያቀረበው ዘፈን ከዚህም በፊት የነበሩት የሱ ዘፈኖች ወንጌሎች ናቸው። ወንጌል ነው እንጂ ዘፈን ብቻ አይደለም የሚል ሀሳብ ነው። በስንት ጊዜ አንድ የሚገኝ ሰው ነው ቴዎድሮስ ካሳሁን የሚል ሀሳብ አንስቷል። ሁለተኛው ነገር ደግሞ መጥምቁ ዮሐንስ ነው። እሱ ራሱ መጥምቁ ዮሐንስ ነው። ምክንያቱስ ብሎ ዶክተር ደረጀ ሲናገር ይሄ ሶሻል ጀስቲስ የምንለውን ነገር ነው ያነሳው። እየተናነቀ ከመንግስት አሁን ካሉ መንግስታት ጋር እየተናነቀ ምንም ነገር ሳይፈራ በግልጽ ይህንን ሶሻል ጀስቲስን ይዞ የሚወጣ ሰው ነው እንጂ የዘፈነ ብቻ አይደለም የሚል ሀሳብ ነው ያነሳው። ሶሻል ጀስቲስ ማለት እንደምታውቁት ይሄ ማህበራዊ ፍትህ የምንለውን ሀሳብ የሚያነሳ ሰው ነው። ስለዚህ ይህንን እንደ እግዚአብሔር ቃል ማረጋገጥ ይኖርብናል። ወንጌል ነው ወይ? ዘፈኑ ወንጌል ነው ወይ? እሱ ራሱ መጥምቁ ዮሐንስ ነው ወይ ብለን ስንል ከእግዚአብሔር ቃል አውጥተን እንመለከታለን። ከዛ በፊት ግን አንድ ሁለት ሶስት ቪዲዮዎችን መመልከት ይኖርብናል። ነገሮች በደንብ ጥርት እንዲሉ እናንተ በጣም ብዙዎችን እንደምታየው እንደተመለከታችሁ አስባለሁ። ግን እንደ እግዚአብሔር ቃል መነጋገር እንድንችል እስቲ አንድ ሁለት ሶስት ሰዎች የተናገሯቸውን የኦርቶዶክስ አባል የሆነ ሰው የተናገረውን፣ የኦርቶዶክስ መምህር የሆነ ሰው የተናገረውን፣ የፕሮቴስታንት መካከል የሆኑ ደግሞ የተናገሩትን እንመልከትና ከዛ ይሄንን አሁን ዶክተር ደረጀ ያነሳውን ሐሳብ ደግሞ እንደ እግዚአብሔር ቃል እንነጋገርበታለን። በህይወቴ ምን ደስ ይለኛል መሰላችሁ? የሚታይ የሚዳሰስ የሚጨበጥ ነገር ገብቷችኋል። ስለዚህ ቴዲ ዘፈን አወጣ። ኦኬ ዳትስ ፋይን፣ ዘፈን አወጣል። እስኪ የተነቃቃችሁበትን መንገድ እና ሌስ ቻሌንጅ እኔ በእኔ በኩል ማለት ነው ጀማዎቼ ላሰማራና በየመጠጥ ቤቱ በየሺሻ ቤቱ
በእያንዳንዱ ሱሳሱስ ቤት ውስጥ የቴዲ ሙዚቃ ተከፍቶ ቁጭ ብላችሁ ደንዛችሁ የተቀመጣችሁትን ቪዲዮ ቀርጬ ላስመጣ። ከየሀገሩ ማስመጣት እችላለሁ ለሳምፕል ከየዓለማቱ ተስማማን። እናንተ ደግሞ የቴዲን ዘፈን እየሰማ የሚያጭድ ገብታችኋል። ምርትና ምርታማን ጤፍም ሊሆን ይችላል፣ ስንዴም ሊሆን ይችላል። የቴዲን ሙዚቃ እየሰማ ብቻ የሚሰራ ሰው ኤምፋሳይዝ የሆነ አገሬን ልገንባ ወገኖችን ልርዳ ብሎ በዛ ሙዚቃ የሚታይ የሚጨበጥ ገብታችኋል። ከመዋሰልና ከሺሻ ውጪ ወይም ከድራፍት ብርጭቆ ሌላ በቴዲ ሙዚቃ ሞራል ኖሯችሁ ኤምፋሳይዝ ሆናችሁ እየሰራችሁ ቪዲዮ አምጡልኝ እናንተ። ዋት ዱ ዩ ቲንክ ጋይስ? ይሄን ነገር ሲሳይ አየለ አድርገው በሉኝና እኔ ከያገሩ ያሉ ሺሻ ቤቶችን በቴዲ ሙዚቃ ቁጭ ብለን የምታንደቆዱቅ የሺሻ ሆዝ እንደ ጀላቲ የምትጠቡትን ከነ ቪዲዮ ላምጣ። ዋት ዱ ዩ ቲንክ ጋይስ? እና የቱ ጋር ነው የቴዲ ሙዚቃ ሀገር የቀየረው? በደንብ ይገባላችሁ አይደል? እንግዲህ ከጀመራችሁኝ አይቀር። ምክንያቱም አብዛኛው በመናፍስቱ ዓለም ውስጥ ስትዳክር የነበረ የቴዲ ሙዚቃ አንተ ህይወት ውስጥ ቢመጣ ተጨማሪ ቤንዝሎን ነው እንጂ የሚያቀጣጥልልህ ህይወትን ምንም የሚቀይረው ነገር የለም። ቴዲ እኮ ሙዚቃ ሲያወጣ የመጀመሪያው አይደለም። ግን እኔ የቴዲ ሙዚቃ ሰምቼ ህይወቴ ተቀይሯል የምትል እስኪና አይደለም ናው ኢቭን በባለፈው እና ተው የባሰ ራስ ምታታችሁን ነው ማመጣውና እኔ ብዙ ጊዜ ምልልስ አልወድም። ግን ይሄ ሀገራዊ ኢሹ ነው። ገብቷችሁ እናንተ ቢያንስ እንደዚህ የቴዲ ደጋፊ ነን የምትሉት ሲሳይ ቴዲ እኮ እንዲህ ነው ገብቷችሁ ቃል ካንደበት ማውጣት ጨዋነትን በተመሰረተ ቃል አውጥታችሁ በቴዲ ሙዚቃ እኮ እንዲህ ተደርጓል ነው ራስን ኤክስፕረስ ማለት የለም። ቶሊ ቲንክስ ምንድነው የመጨረሻ ጭንቅላታችሁን ተጠቅማችሁ የምትናገሩት ስድብ ነው። ዘፈኑ በመውጣቱ ምክንያት ያመጣው ኢምፓክት ያመጣው ለውጥ በሰዎች ህይወት ላይ ያመጣው ነገር ምንድነው የሚል እንደዚህ አይነት ጥያቄ የሚጠይቁ ሰዎች አሉ። ሌላኛውን ደግሞ እስቲ እንስማ። ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው፣ በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማውቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም፣ ማድረግም አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቀው እንዲኖር የምትፈልገው ሰው አለ። በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም፣ ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ሕጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው የምትመኝለት የምትጸልይለት ሰው እንጂ ኢንተርቪው ለማድረግ ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። ቴዲ አፍሮ የበለጠ ክቡር ሆኖ የበለጠ ብፁዕ እንዲሆን የምመኝለት ሰው እንጂ በኢንተርቪው መጥቼ ኢቭን ባለ ጉዳይ ኢቭን ከሱ ጋር የተገናኘ ኬዝ እንደዚህ እንኳን ገጥሞኝ በጣም መቸገር ይመስለኛል። ስለሱ ለመስራት ይፈትናል፣ በጣም ይፈትነኛል። እግረኛው ሚዲያ የምታውቁት ነው እንግዲህ። ይሄ ወንድማችን ደግሞ ያለውን ተመልክታችኋል። የግል ሀሳቡ ነው። መላከ ብርሃን ነው ቴድሮስ ካሳሁን። ስለዚህ ዝም ብለህ ከሱ የምትማረው የምትቀበለው የሚለውን የምትሰማው ሰው እንጂ ምንም እንከን ያለበት ሰው አይደለም የሚል ሀሳብ አንስቶ እኔ እንደውም ኢንተርቪው እንኳን ላረገው እንኳን ማለት አይመጠነኝም አይነት ነው። እኔ ማለት በጣም ነው ማንሰው ለሱ ኢንተርቪው ለማድረግ ይመስላል። አነጋገሩ እንደሰማችሁት ነው። የግል የሱ ሀሳቡ ነው። እንደዚህ አይነት ሀሳብ አቅርበዋል። የኦርቶዶክስ መምህር ናቸው። እሳቸው ደግሞ የሚናገሩትን እንስማ እስቲ። እናንተ አንድ ዘፈን ወጥቷል አይደለም? ንገሩ። ማታ ተልቋል አይደለም? እሳውታችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? እባክህ ተናገር። መታወቃት መሰል ማን ነው ስሙ? ምን ነው ዝም አላችሁ? ንገሩኝ እንጂ ይሁን ወንድሜ። እግዚአብሔርና አጋንንትን እኩል ለማምለክ ሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስት ነን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባትን ሀገር እያበላሹብን። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር ይኸውልህ ወንድሜ፣ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ደህና ዋላችሁ። የእግዚአብሔር ሕግ ይገባችኋል? እውነት ለመናገር እውነቱ የእግዚአብሔር ሕግ ነው ወይስ ያንተ አመለካከት ነው? ንገሩኝ። ግን እየተገዛ ያለ ለእግዚአብሔር ነው ለገዛ አመለካከት ነው? እሱ እኮ ነው የቸገረን ነገር። መጻሕፍት ዘፈን ኃጢአት ነው ወይስ ጽድቅ ነው የሚሉት? ሐዋርያት በዲስቅልያ ዘፈን ኃጢአት ነው ብለዋል። ግን የቴዲ አፍሮ ሲሆን አይደለም ብለዋል። ንገረኝ።
ምን አይነት የደንቆሮ ጥርቅም እንዳለ እኔ ልለው አይደል ደንቆሮ ብለው አንተ መምህሩ የተናገሩትን ደግሞ ተመልክተናል። እኔ ውጭ ያሉትን አይደለም እናንተን ነው ደንቆሮ ብዬ የምለው በማለት ጠንከር ባለ ሁኔታ እንደሰማችሁት ነው ስሜታቸውን ያስቀመጡት። ሁለት ሰዎችን ልጨምርላችሁና ከዛ በኋላ ወደ መጀመሪያው ወደ ተነሳንበት ሐሳብ እንሄዳለን። እውነት የቴዲ አፍሮ ዘፈን ወንጌል ነው ወይስ አይደለም? እሱ ራሱ መጥምቆ ዮሐንስ ነው ወይስ አይደለም? ማስረጃችንን በመጽሐፍ ቅዱስ እናወጣና እንነጋገርበታለን። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያኗ የዘፋኝ አድናቂ አይደለችም። ቤተክርስቲያን የዘፋኝ ደጋፊ አይደለችም። ዘፋኝን በካባ የምትሸልም አይደለችም። ብዙ ዘፋኞችን ያለው እኔ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ነው። ለእምነቴ እንደዚህ ነኝ። እምነቴ በፍጹም ኦርቶዶክስ ቤተክርስቲያን እናንተን አታከብርምም፣ ስራችሁንም አትቀበልምም፣ ስራችሁንም እውቅና አትሰጥም። ዘፈን ከሰይጣን ነው። ዘፈን ከአጋንንት ነው። ስለ የትኛውም ነገር ቢዘፈን ምንጩ ክፉ መንፈስ ነው። ስሩ ርኩስ ከሆነ ቅርንጫፎቹ ቅዱስ አይሆኑም። ዘፋኝነት ከእግዚአብሔር ጋር ጥል ነው። ዘፈንን የሚወድ እግዚአብሔርን ይጠላል። ወንጌል አማኞች ዘንድ እኛ ዘፈንን አጥብቀን ነው የምንቃወም። ወደ ቤተክርስቲያን በተለያየ ጊዜ ዘፋኞች ሊመጡ ይችላሉ። ንስሐ ገብተው ከዘፋኝነት ህይወት ወጥተው እግዚአብሔርን እንዲያመልኩና እንዲያገለግሉ እንጂ በዘፈናቸው እንዲቀጥሉ የወንጌል አማኞች ይህንን ነገር ደግፋም አክብራም አስከብራም አታውቅም። ነቢይ ሱራፌል ደግሞ እንደሰማችሁት ነው ያስቀመጠው። በእርግጥ ጥብቅ ማሳሰቢያ ለኦርቶዶክስ ቤተክርስቲያን አለኝ ብሎ ነው የጀመረው። ከዛ በኋላ ግን የተናገረው ንግግር የኦርቶዶክስ ቤተክርስቲያን ዘፈንን አትደግፍም ደግፋም አታውቅም የሚል ሐሳብ ነው ያነሳው። ጥብቅ ማሳሰቢያ ሳይሆን እንደዚህ ነች ኦርቶዶክስ ቤተክርስቲያን የሚል መግለጫ አዘል ይመስላል ንግግሩ። ግን የራሱን ሐሳብ ደግሞ አስቀምጠዋል። ብዙ ዘፋኞች እኔ ኦርቶዶክስ እምነት ተከታይ ነኝ ይላሉ በማለት አስቀምጠዋል። እንግዲህ ሁለት አይነት ሐሳቦች አሉ። በዚህ አንፃር የሰማነውን ነው የምንናገረው ያየነውን ነገር ስለሆነ ማለት ነው። ብዙዎቹ በመድረክ ላይ ሲሞገሱ ሲደነቁ ካባ ሲደረግላቸው ተመልክተናል። ቅድም ደግሞ እንዳየናቸው መምህር በፍጹም ብለው ደግሞ ሲቃወሙም ተመልክተናል። ስለዚህ ሁለቱም ነገር እንዳለ እንመለከታለን። ነቢይ ሱራፌል ግን የራሱን ሐሳብ አስቀምጧል። በመጨረሻ የእህታችን ወንጌላዊት ጸጊን መልእክት ከዚህ ዘፈን አንጻር ያነሳችውን ላስደምጣችሁና የዛሬውን ዋናውን ሐሳባችንን ባጭሩ እንዳስሳለን። አብራችሁን ቆዩ። ታዲያ አብራችሁን ስትቆዩ የዚህ ቻናል ቤተሰብ የሆናችሁ ላይክ እያደረጋችሁ እንዲሁም ደግሞ ለብዙ ሰዎች እንዲደርስ ሼር በማድረግ አብራችሁኝ እንድታገለግሉ በጌታ ፍቅር ዛሬም ደግሜ የማሳስባችሁ ይሆናል። ሰብስክራይብ ያላደረጋችሁ ሰዎች ከእናንተ ላይ ምንም ነገር እኮ አይቀነስም። አሁን ራሱ ልታደርጉት የምትችሉት ነገር ነው። ምንም ከእናንተ ላይ የሚቀነስ ነገር አይኖርም። ሰብስክራይብ እያደረጋችሁ እንድትከታተሉ በጌታ ፍቅር አሳስባችኋለሁ። እስቲ እህታችን ወንጌላዊት ጸጊ ስለዚህ ዘፈን ምንድን ነው ያነሳችው? እሱን እንስማና ዋናውን ሐሳባችንን እንፈትሻለን። ለካ የህዝቡ ጩኸት ያለው የህዝቡ ስሜት ያለው ልቡን የገዛው ነገር የዓለም ጨለማ ዘፈን ነው። መፍትሄ እየፈለገ ያለው ከዘፋኝ ነው። መፍትሄ እየፈለገ ያለው ከዓለም ነው። ለካ የህዝባችንን ልብ የገዛው የእግዚአብሔር መንፈስ የእግዚአብሔር ቃል ወንጌል ሳይሆን እንደ ሀገር መፍትሄ ከዘፋኝ ቴዲ አፍሮ ዘፍኖ ጥያቄያችን ተመልሶ ቴዲ አፍሮ ዘፍኖ እፎይ ብለን የልባችንን ተናግሮልን ወደ ብርሃን የሚያመጣውን የክርስቶስ ኢየሱስን ወንጌል የሚያሳድድ ህዝብ ለዘፈንና ለዘፋኝ ክብር ይሰጣል። እንዴት ሆኖ ነው ወንጌል በዘፈን የሚሸፈነው? እንዴት ሆኖ ነው የክርስቶስ ኢየሱስ ኃይል በእንደዚህ በዓለም ግርግር የሚሸፈነው? እንዴት ሆኖ ነው? ዘፈን እንዴት ወንጌልን ሸፈነ? ይሄ ለክርስቲያኖች ያለኝ ጥያቄ ነው። የእግዚአብሔር ኃይል እንዴት በእኛ ዘመን ተዋጠ? የቤተ ክርስቲያን የውርደትና የውድቀት ዘመን ቢኖር ይሄ ነው። ክርስቲያን ሆኖ አንገት የማይደፋ ክርስቲያን ሆኖ የማይበሳጭ በዚህ ጉዳይ መንፈሱ የማይቆጣ በልህ የማይነሳ ካለ ክርስቲያን አይደለም። ዛሬውኑ ወንጌል ይዤ ልውጣ ብሎ ያስጨክናል። ይሄ ጊዜ
አሁን የሆነው ነገር የእግዚአብሔር ቃል ኃይል አለው። ለኢትዮጵያ መፍትሄው ወንጌል እንጂ ዘፈን አይደለም። እህታችን ወንጌላዊት ጸጊ እንግዲህ ከዚህ በፊትም ደጋግሜ እንደማነሳው ወንጌልን በጎዳና ላይ ጭምር በአሜሪካ ከተሞች ጎዳና ላይ ወጥታ በተለያዩ ስቴቶች ላይ ብዙ ሰዎችንም ደግሞ በማስተባበር ከቤተ ክርስቲያናት ጋር አብሮ በመሆን ወንጌልን ስትሰራ የምናውቃት እህታችን ናት። በዚህ በማህበራዊ ሚዲያው ላይ ደግሞ የቲክቶክ ፕላትፎርም ላይም የተቆራረጡ የእሷን መልእክቶች ትለቃለች። እንዲሁም ደግሞ በዩቲዩብ ቻናሏ ላይ ወንጌል ለዓለም ሁሉ በሚል ርዕስ ገብታችሁ በአማርኛ ወንጌል ለዓለም ሁሉ ወይም ደግሞ ጸገነት ሰረዝ ሰጊ ብላችሁ በእንግሊዝኛ ሰርች ብታረጉ የእሷን ቻናል ታገኛላችሁ። የእሷንም ቻናል ሰብስክራይብ እያደረጋችሁ መልእክቶቿን ልትከታተሉ ትችላላችሁ። ወንጌልን ልትደግፉ በምትችሉበት አቅጣጫ ሁሉ ከእሷ ጎን እንድትቆሙ አበረታታችኋለሁ። እርሷ ደግሞ ምንድን ነው የምታነሳው? እንዴት ሆኖ ነው ወንጌልን በዚህ ልክ ዘፈን እየሸፈነ ያለው? ለቤተ ክርስቲያን ውድቀት አሁን ነው እያለች ነው የምትናገረው። እና ቴዲ አፍሮ ዘፍኖ መፍትሄ ሊገኝ ከዘፈን መፍትሄ ሊያገኝ ሰው ሁሉ ከዛ መፍትሄ ያገኛሉ ብሎ እንዴት ነው በዚህ ልክ እየተጠባበቀ ያለው? ለህዝቡ ግን የሚያስፈልገው ዘፈን ሳይሆን ወንጌል ነው የሚያስፈልገው የሚል ሀሳብ ታነሳለች። እንግዲህ ዛሬ የያዝነው ርዕስ ደግሞ አረ ቴዲ አፍሮ ራሱ የዘፈነው ዘፈን ወንጌል ነው የሚል ነው። ወንጌል ነው እንግዲህ ይሄ ትልቅ የሆነ ሰው እየተናገረ ያለውን እሱን አስደምጫችኋለሁ። ስለዚህ እንደ እግዚአብሔር ቃል ይህንን ልንመለከት ያስፈልጋል። በመጀመሪያ ግን ማንሳት የምፈልገው ሀሳብ ቴዎድሮስ ካሳሁን ስራውን ነው የሰራው እና ከሱ የሚጠበቀው ነገር አድርጓል ብዬ ነው ማምነው። ምክንያቱም እሱ አርቲስት ነው፣ በዘፈኑ ዘርፍ ላይ ነው። እንግዲህ ዘፋኝ እንደሆነ ነው የምናውቀው ሁላችንም። ዶክተር ደረጀ እንዳነሳው ዘፋኝ አይደለም ልንል አንችልም፣ ዘፋኝ ነው። ዓለም የሚያውቀው በዘፋኝነቱ ነው። እሱ ዘፈኑ ሰዎች ጋር እንዲደርስለት ይፈልጋል። ሶሻል ጀስቲስም ይሁን ለኢንተርቴንመንትም ይሁን ዋቴቨር እሱ ላቀደለት እቅድ ያ እቅድ በትክክል ተሳክቶለታል፣ አድርጎለታል። ታዲያ እኛ በዚህ ቻናል የምንነጋገረው ነገሮችን እንደ እግዚአብሔር ቃል የምንገመግምበት ነው። ስለዚህ ይሄ ጉዳይ ወንጌላውያን አማኞች ጭምር ገብቶ አሁን ይሄ የምናውቀው የምናከብረው ሰው ጭምር የራሱን ሀሳብ ሲያቀርብ ተመልክተነዋል። ስለዚህ እስቲ በዝርዝር እንመልከታቸው። በተለይ ሁለቱን ሀሳቦች በደንብ እንድንመለከታቸው እፈልጋለሁ። የመጀመሪያው ሀሳብ የቴዲ አፍሮ ዘፈን ራሱ ወንጌል ነው የሚለውን እስቲ እንመልከት። መጽሐፍ ቅዱሳችን እንደዚህ ይላል፣ ወንጌል ስለ ልጁ ነው በማለት ይናገራል። በሮሜ ምዕራፍ 1 ቁጥር 3 ላይ ስትመለከቱ ይህንን ያረጋግጥልናል። ስለዚህ እንግዲህ ቴዎድሮስ ካሳሁን ስለ ልጁ ስለ ኢየሱስ ክርስቶስ ነው ወይ ሲያነሳ የነበረው የሚለውን እናንተ ዘፈኑን ሰምታችኋል። የእናንተን ግምገማ አስቀምጡ። መጽሐፍ ቅዱሳችን ግን ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ነው፣ ወንጌል ራሱ ልጁ ኢየሱስ ክርስቶስ ነው በማለት ይናገራል። የምታውቁትን የእግዚአብሔርን ቃል ክፍል አንብብላችሁ እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። አሁን ለወንጌል የተለዩ ሰዎች ምን ያደርጋሉ የሚለውን ሐዋርያው ጳውሎስ በመጽሐፍ ቅዱሳችን ላይ ያስቀምጥልናል። እንግዲህ ወንጌል የሚለው ቃል የመጽሐፍ ቅዱስ ቃል ነው፣ መንፈሳዊ ቃል ነው። ስለዚህ ቴዎድሮስ ካሳሁን ታዲያ ወንጌልን አድርሷል ወይ ብላችሁ እናንተ ጀጅ ታረጋላችሁ ማለት ነው። ከዚህ ቃል ተነስታችሁ ቀጥሎ እንደዚህ ይላል የምፈልገው ሐሳብ፣ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው እያለ ሐሳቡ ይቀጥላል። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። እንግዲህ ጸጋና ሐዋርያነትን የተቀበልነው ስለ ልጁ ስለ ኢየሱስ ክርስቶስ ስለ ወንጌል እንድንናገር ነው። እኔ ደግሞ አስቀድሞ እንደተነገረው በነቢያት አፍ እንደተነገረው በእግዚአብሔር እንደተሰጠው ተስፋ የዚህን የወንጌሉን አገልጋይ ሆንኩለት እያለ ደግሞ በገላትያ ላይ ጭምር በገላትያ ምዕራፍ 1 ቁጥር 15 እና 16 ላይ ገና ከማፀን ጀምሮ ነው የለየኝ ይላል እዛ ላይ ሲናገር። ነገር ግን በእናቴ ማፀን ሳለው የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም።
ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ እና እኔ የተለየሁት ገና ከእናቴ ማህፀን ጀምሮ የተለየሁት ለወንጌል እንድናገር ነው። በጸጋ የቀባኝ ጸጋውን የሰጠኝ ስለ ልጁ ስለ ኢየሱስ ክርስቶስ ወንጌል እንድናገርለት ነው በማለት ይናገራል። ስለዚህ ወንጌል እንዴት ነው ለሰው ልጆች የሚደርሰው ብለን ስንል የሐዋርያው ጳውሎስን ታሪክ ማጥናት ነው የሚጠበቅብን። የቴዲ አፍሮ ዘፈን ይህንን ነው የሚያንጸባርቀው። አሁንም ለእናንተ እተዋለሁ። ለወንድማችን ለዶክተር ደረጀ ከበደም ይህንን እንተውለታለን። እንግዲህ እሱ ቦልድሊ የተናገረውን ሰምተናል እና ሶሻል ጀስቲስ ነው ብሎ ነው የተናገረው። በመሰረቱ መጥምቁ ዮሐንስ ነው ያስባለው ነገር ስለ ሶሻል ጀስቲስ ስለሚያነሳ ነው። ይሄ እንግዲህ ማህበራዊ ፍትህን የሚያነሳ ሰው ስለሆነ ነው። ከነገስታት ጋር እየተናነቀ እንደውም እሱ በምቾት የሚኖር ነው፣ ልጆቹ በምቾት የሚኖሩ ናቸው። ዘና ብሎ ፈታ ብሎ መኖር ሲችል ግን ይህንን ትንቅንቅ የሚያደርገው እሱ ለማህበራዊ ፍትህ የሚታገል ሰው በመሆኑ ነው። ሐቀኛ እውነተኛ በመሆኑ ነው። ትግሬው መጥቶ ሄዷል፣ እሱ አልተለወጠም። አሁን ደግሞ ኦሮሞ መጥቷል ብሎ በዚህ መንገድ ወንድማችን አስቀምጦታል። እንግዲህ ስለ ሶሻል ጀስቲስ እና ስለ መጥምቆ ዮሐንስ ደግሞ ማንሳት ይኖርብናል። በመሰረቱ መጥምቆ ዮሐንስ እንዴት ነበር ያሳለፈው የሚለውን አሁንም እንደ እግዚአብሔር ቃል መፈተሽ ይኖርብናል። ያን ጊዜ በእርግጥም ቴዲ አፍሮ መጥምቁ ዮሐንስ ነው ማለት እንችላለን። እስቲ ታዲያ እንዴት ነው መጥምቁ ዮሐንስ ያሳለፈው የሚለውን እንመልከት ከእግዚአብሔር ቃል ላይ። ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም ሀገር ሁሉ የኢየሩሳሌምም ሰዎች ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዮሐንስም የግመል ጠጉር ለብሶ በወገቡም ጠፍር ይታጠቅ፣ አንበጣና የበረሃ ማር ይበላ ነበር። ተጎንብሼ የጫማውን ጠፍር መፍታት የማይገባኝ ከእኔ የሚበረታ በኋላዬ ይመጣል። እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር ይላል። እንግዲህ ይሄ ዮሐንስ ነው ከነገስታት ጋር ጭምር ሲተናነቅ የነበረው። ያው በመጨረሻ ላይ ሄሮድስ አንገቱን እንዳስቆረጠው ታውቃላችሁ። ምናልባት ዶክተር ደረጀ ይህንን ታሪክ ስለሚያውቅ ቴዎድሮስ ካሳሁን በዚህ ልክ ራሱን አጋልጦ የቆመው ለሶሻል ጀስቲስ እንደዚህ የቆመው ለህዝቡ የቆመ ሰው ስለሆነ ለእውነት የቆመ ሰው ስለሆነ ነው በሚለው ለማነጻጸር የሞከረ ይመስለኛል። በመሰረቱ መጥምቆ ዮሐንስ በእርግጥ ለሶሻል ጀስቲስ ነው ወይ የቆመው? ለማህበረሰብ ፍትህ ነው ወይ የቆመው? ያንን ነበር ወይ ሲያንጸባርቅ የነበረው የሚለውን ማንሳት ነው የመጀመሪያው የምወደው ነገር። አዎ ያስፈልገናል፣ ሶሻል ጀስቲስ ያስፈልገናል፣ በጣም ነው ያስፈልገን። ቦልድሊ የሚናገሩ ሰዎች ያስፈልጋሉ። እንግዲህ በግጥምም ይሁን በዜማም ይሁን በተለያዩ በአርትም ይሁን በድራማ መልክም ይሁን እየተሰሩ አሉ፣ አሁንም ወደፊትም ይሰራሉ፣ ያስፈልጋልም ብዬ አምናለሁ። አሁን ግን ርዕሳችን ያለ ነው ቴዎድሮስ ካሳሁን መጥምቆ ዮሐንስ ነው ወይ ከሚለው አንጻር ነው እና ካስተላለፈው መልእክት አንጻር ስንመለከት መጥምቆ ዮሐንስ እኮ ሶሻል ጀስቲስ አልነበርም እያደረገ ያለው። እኔ እንደሱ አይደለም እዚህ ላይ የምረዳው። ሰዎችን ሁሉ ካለባቸው ኃጢአትና በደል የተነሳ ሀሳባቸውን ወደ እግዚአብሔር እንዲመልሱ ንስሐ እንዲገቡ ነበረ ሲያስጠነቅቃቸው የነበረው። ቤተመንግስት ያሉ ሰዎችን ኃጢአት ከሰሩ ልክ አይደላችሁም ይላል። ኦፍኮርስ እንደሱ ይላቸው ነበር። ከዛስ ምን ያደርጉ? ንስሐ ገቡ ይላቸው ነበር። ወታደሮች ወደሱ ሲመጡ እናንተ የፉኝት ልጆች ሊመጣ ካለው ቁጣ እንድታመልጡ ማን ነው ያሳሰበ? ማን ነው ያስጠነቀቃችሁ? እኛ ታዲያ ምን እናድርግ ይሉት ነበር። ንስሐ ግቡ ይላቸው ነበር። ያላችሁ ደሞዛችሁ ይብቃችሁ ይላቸው ነበር። ኦፍኮርስ እንደዚህ ማለት ያስፈልጋል። ግን ፊታቸውን ወዴት እንዲያዞሩ ነበር ሲያደርግ የነበረው? ወደ እግዚአብሔር። ንስሐ የሚገቡት ወደ እግዚአብሔር። ህዝቡንስ ሁሉንም የሚላቸው የነበረው ንስሐ ግቡ ይላቸው ነበር ይላል። የሚገርመው ሰዎች ሁሉ ወደሱ ይመጡ ነበረ፣ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ አጠገብ ይጠመቁ ነበር ይላል። እንግዲህ በቴዎድሮስ ካሳሁን ዘፈን ስንት ሰዎች ናቸው ንስሐ የገቡት ኃጢአታቸውን እየተናዘዙ ወደ እግዚአብሔር የተመለሱት የሚለውን ጥያቄ መጠየቅ ይኖርብናል ማለት ነው። እንግዲህ ዶክተር ደረጀ ከበደ የምንወደው ወንድማችንን የመጀመሪያው ልንጠይቀው የሚያስፈልገው ጥያቄ ይሄ ይመስለኛል። ስንት ሰዎች ናቸው በዚህ ዘፈን ንስሐ እየገቡ ወደ እግዚአብሔር የተመለሱት? እንቀጥል። መጥምቆ ዮሐንስ እኔ የጫማውን ጠፈር እንኳን ልፈታ የማይገባኝ እያለ ወደ መሲሁ ወደ ወንጌሉ ይጠቁም ነበር። ሐዋርያው ጳውሎስ ቅድም ሲል እንደነበረው
በእኔ ሁኔታ ልጁን ሊገልጥ በወደደ ጊዜ እኔ ከስጋና ከደም ጋር አልተማከርኩም ማለት አልተማከርኩኝም፣ ያለኝን እሺ ብዬ ተቀበልኩ ይላል። እናውቃለን ደማስቆ ላይ እንዴት ጌታ ኢየሱስ ክርስቶስ እንደተገናኘው። አሳዳጅ ነበረ፣ የሚያሳድደው ደግሞ ለራሱ ለእግዚአብሔር ቀንተውለት ነበረ። እና ግን ጌታ ሲገናኘው አንተ ማነህ? ደግሞ እኔስ ምን አደርግ ዘንድ ትወዳለህ አለ። እና ሊያደርገው የሚገባውን ወደሚያሳድዳቸው ሰዎች ነው የላከው፣ ወደ እነ ሐናንያን የላከው። እያሳደዳቸው እኮ ነበር። እሺ ብሎ ነው የሄደው። ከዛ ቀጥሎ ከወንጌል ጎን ነው የቆመው። እኔ ግን ከእናቴ ማፀን ጀምሮ የተመረጥኩ ነኝ አለ። ምንም ጭንጋፍ ብሆንም፣ ምንም የማረባ ብሆንም፣ ምንም አሳዳጅ ብሆንም እሱ ግን በመንገዴ ላይ መጣ። ስለዚህ እሺ አልኩኝ፣ ከስጋና ከደም ጋር አልተማከርኩኝም፣ ወጣውም ይላል። ስለዚህ ወንጌልን በደንብ በግልጽ የተናገረው ሐዋርያው ጳውሎስ ነው በመጽሐፍ ቅዱሳችን። ስለዚህ የቴዎድሮስ ካሳሁን ዘፈን እንደዚህ እንደ መጥምቆ ዮሐንስ ሰዎችን ወደ ንስሐ አምጥቷል ወይ የሚለውን ማንሳት ይኖርብናል። እንግዲህ ቀደም ብዬ ያሰሟችሁ ቪዲዮዎች አሉ። እነሱን እናንተ ብዙዎቹን ተመልክታችኋል። እህታችን ወንጌላዊት ጸጊ ቦልድ ያነሳቸው ሐሳብ አለ። አሁን የሚያስፈልገን ወንጌል እንጂ ዘፈን አይደለም በማለት አንስታለች። እነ ነቢይ ሱራፌል ያነሱት የየራሳቸውን የግል ምልከታቸውን አስቀምጠዋል። የኦርቶዶክሱ መምህር ያነሱት፣ ሌሎቹም ደግሞ ሽንጣቸውን ገትረው ልክ ነው ብለው የሚከራከሩም ሰዎች ደግሞ በየራሳቸው አሉ። እኔ ምን ብያቸዋለሁ? ቴዎድሮስ ካሳሁን የሰራው ስራው ደግሞ ተሳክቶለታል። እኛ ግን መናጆ ነን ወይ? ዝም ብለን ነው ወይ የምንነዳው? የሆነ ርዕስ አምጥተው ሲሰጡን ከዛ ጋር ግር ብለን ነው ወይ የምንሄደው? ነገሩ እንዲህ ነው ወይ ብለን መመርመር የለብንም ወይ? ይሄ ነው ከኛ የሚጠበቅ። ወንጌል ነው ስንል ወንጌል ራሱ ምንድን ነው ብለን መጠየቅ አለብን። እንደ መጥምቆ ዮሐንስ ነው ስንል መጥምቆ ዮሐንስ ምንድን ነው ያደረገው? እሱን መመርመር አለብን፣ መፈተሽ አለብን። ዝም ብለን ልንነዳ፣ ዝም ብለን ልንቀበልም፣ ዝም ብለን ሪጀክት ልናደርግም በፍጹም አይገባም። ስለዚህ እኔ ምንድን ነው ማነሳው ሐሳብ፣ መጥምቆ ዮሐንስ ለሶሻል ጀስቲስ አይደለም የቆመው። የመሲሁን መንገድ እየጠረገ ነው የመጣው። ንስሐ ግባ ወንድሜ፣ ንስሐ ግባ። በኃጢአት እየተመላለስክ ነው፣ መንግስተ ሰማይ ቀርባለችና ንስሐ ግባ፣ ንስሐ ግቢ የሚል ጥሪ ነው ይዞ የመጣው። ሰዎችም ደግሞ ምላሽ ሰጡ። ከቤተ መንግስት ጀምሮ እስከ ታች ድረስ እስከ ዝቅተኛው ህብረተሰብ ድረስ ያለው ወደሱ እየመጡ ምን እንድናደርግ ትወዳለህ ብለው ጥያቄ እየጠየቁ ንስሐ እየገቡ ይጠመቁ ነበር ይለናል። ምናልባት ጌታ ኢየሱስ ክርስቶስ እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁና ይህን ቪዲዮ የምትሰሙ ሰዎች የደህንነታችሁን ዋስትና እንድትይዙ ለእናንተ ጥሪ ማድረግ እፈልጋለሁ። በጌታ በኢየሱስ ክርስቶስ አምኛለሁ ብለን የምናስብ ሰዎች በትክክል ጌታን አምናችሁ እየተከተላችሁት ነው ወይ? እንደ ቃሉ እየኖራችሁለት ነው ወይ? በጣም የሚያስገርም ነገር ዶክተር ደረጀ ከተናገረው መካከል ላሰማችሁና መልእክቴን ላቅ። በመዝሙርም ብዙ የዘመርኳቸው ነገሮች አሉ። አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ራሱን ዝቅ ያደርጋል እንድትሉኝ ነው አይደለም። I'm telling you the truth። ይሄ ደግሞ የብዙዎች እንትን ነው። እንደው ደፈሬ ብናገር ኦፍኮርስ እኔ መናገር የምችለው ስለ እኔ ብቻ ነው። እንግዲህ እንዳደመጣችሁት ነው። እጅግ በጣም የሚያስደነግጥ ነው። ምንም የፍርድ ነገር ለማንሳት ለመናገር አይደለም። እሱ ራሱን በቃ እኔ የዘመርኩትን ዝማሬ አልኖርኩትም ካለ ከሱ በላይ ልናቅ አንችልም። ስለዚህ ልንጸልይለት እንደሚያስፈልግ አምናለሁ። ግን እያለን ያለው ምንድነው? እኔ ራሴ እኮ የዘመርኳቸውን ዝማሬ አልኖርኳቸውም የሚል ሐሳብ ያነሳው እና ስለዚህ ታዲያ ከኛ ምን ይጠብቃል ካላችሁኝ እግዚአብሔር ጸጋውን በእኛ ላይ እንዲያበዛ ዕለት ዕለት ልንለምን ነው የሚያስፈልገው። አለበለዚያ ግን እንደዚህ እንስታለን ማለት ነው። እንግዲህ እህቶቼና ወንድሞቼ እስካሁኑ ሰዓት ድረስ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። የሚቀጥለው ሐሳብ በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ሊጠፋ፣ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ፣ ሁሉም ከጠፋነት ይስፈኖ። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?